ተጋግሏል። ምን አይነት አሽኩቲ ነው የሰጠሽው? ምን አይነት መድኃኒት አግኝቶ ነው ይሄ ልጅ ምን አርጋችሁት ነው? ቆይ እንደዚህ ድንዝዝ ፍዝዝ እስከሚል ድረስ አብርሃም እኔ ጭራሽ አልጠበኩትም። ምንድነው የነካው? ምንድነው የሆነ ይሄ ልጅ አስረዱኝ የምታውቁ። ምን ብለውኝ ነበር? ይሄ ነው አንፈልግም ሆነ ተከናወነ ሁሉም ነገር ይለው አንፈልግም። ሄርሜላ እንግዲህ አንቺ ባለሽበት አብርሃም እንደማይፈልግሽ ነግሮሻል። እኛ ፈልገኝም ትወደኝም በዚህ መንገድ ነው እንደማትፈልገኝ ነው እንደማትወደኝ አንተ ተሰበስብልናል። አሰበስብልን ዝም ልትል ትችላለህ። አንዴ እሺ አውራስ ምን ልታወራ ፈልገህ ነው? ከማዳመጥ ያለብንን ከሱ እየሰማሁ በፊትም እንደዚሁ አደንዝዘውት ዳኒ ነበር ተባባሪ። አሁን ምንድነው ቀላቅላችሁ የልጅ የሰጣችሁት? አብርሃም ከቀልቡ አይደለም ደንዝዟል። እኔ መመለሱ እሺ እስከዛሬ ስንታገልበት የነበረው ነው፣ ግን ደንዝዟል እኮ የለም ፉዞ ሆኗል ይሄ ልጅ። ላይ በላይ አትጫነን። ከሱ ሚስቱ ሩታ ነች እኮ እየተባልክ ነው። አሰማም እንዴ አንተ? እኔ አሁን መጠየቅ የፈለግኩት ስለ ሚስቱ አይደለም። አሁን ላይ ምን እየሆነ ነው? ምን እየሆነ ነው? ምን ሆኖ እንዲስታየው ልክ አይደለም። ይሄ ልጅ ልክ አይደለም እኮ ደንዝዟል። ሄርሜላ ብቻ ሐኪም ቤት ይዘሽ ሄድ አለብሽ። ብትችሉ ይሄን ነገር ሩታ ምንድነው ያደረግሽው? ይሄን ልጅ ሆነ እንደ በፊቱ የራቁት ቪዲዮ እንዳይባል ቢያንስ እንኳን አሁን እኮ አያወራም አይጋገርም፣ ድንዝዝ ነው፣ ልክ ከዚህ ቀደም እንደሆነው ማለት ነው። ስለዚህ ይሄ ልጅ ምን ሆኖ ነው? እኔ እንዲያውም አንድ ቻናል አይቻለሁ በጣም ያሳቀኝ ተንብኔሉን አይቼ በጣም በሳቅ ነው። አብርሃምን ጸበል ይዞት ሄዱ አይነት ቪዲዮ አይቼ በጣም ነው የሳቁትና እናንተ ቤት ነው እናንተ ብቻችሁን ቤት ነው እቺ ደግሞ በቃ ሌላ ነገር ታወራለች። ቤት እንዲርናም ትላለች እንዴ በእናትህ በቃ አንዴ እዚህ ይዘን ዳይ በቃ ካሁን በኋላ ፈልጋችሁ ስማኛ አንዴ አዳምጠኝ። ግን ጥያቄ የሆነብኝ እውነት ግን ማለት ነው አሁን እኔ ማወቅ የምፈልገው አንድ ነገር አለ። ሩታ አብርሃምን ለእልህ ነው ወይንስ ከልብ ትወጂዋለሽ? ከልብ አንቺ ፍቅር አለሽ ለሱ? እውነት ቢመለስ የቀድሞውን ሩታ ሳይሆን መጀመሪያ ላይ ነበርሽውን ለዚህ ልጅ የተረጋጋ ህይወት ትሰጫለሽ? አይዱን ነው እኔ አላቅም ይመስለኛል። አሁን ላይ በእልህ ተገፋፍተሽ በነገሮች ተስፋ ቆርጠሽ በቃ አይደለ በውር ድንብር አይነት ነገር ከሆነ አንቺም ትጎጃለሽ፣ እሱንም በጣም ትጎጃለሽ። ስለዚህ አንቺ የምትጎጂው ደግሞ ሁልጊዜ እንደዚህ ሆኖ አይቀጥልም ማለት ስታጩ ደግሞ ይቆጨሻል ብዬ ስለማሰብ ነውና ሳየው ነገሩ ደስ አላለኝም። ሩታ እያራመደች ያለችው ነገር የብሽሽቅ ነው እንጂ እውነት አንዲት ሴት ፍቅረኛዋ የተመለሰላት ሴት እንትን እንዳለችው አይነት አይደለም። የማየው ነገር ደስ አላለኝም እውነት ለመናገር እና የኔን ሐሳብ ትጋራላችሁ? እውነት ሩታ ከልቧ ነው ይሄን ነገር በዋናው ጉዳይ ላይ ያነሳዋለሁ። ልውል ጋር ትሄዳለሽ፣ ግን ቅድሚያ ግን እናንተ አንድ ነገር ማውራት አለብን። ወይም ደግሞ ልውል እናገኘውና እኔ ጋና ማውራት ነገር የለም። ወዴትም አይሄድም። ማውራት የምትፈልጊው ነገር በመጀመር ነው ከዚህ ሆነ ጀምር ከአብርሃም ከዛሬ ያልነገርከኝ ነገር አለ። ቆየን ቆንጂት ሰነበትን ሰንበት በጣልን እኮ አታውቅሽና እህት ከዚህ በላይ መዋረድ ትፈልጋለች ወይስ እንድትዋረድ ነው ፈልጋለች? እና እየተዋረዳችሁ ምንድን ነው ያደረከው? ገባችሁ? አሁን እኮ ና ሂድ ና እንትን በል ምናምን በድን እኮ ነው ታቅፋችሁ ያላችሁት። እኔ የሚታየኝ እዚህ ጋር በድን ነው፣ አብርሃም ሳይሆን እየታየኝ ያለው በድን ነው። በቃ ምንም ና ወደዚህ ቢባል ና ወደዛ ቢባል በቃ የማይንቀሳቀስ ምናምን በድን ነው እያየሁ ያለሁት እና እኔ እውነት ለመናገር እኔ አብርሃምን እያየሁት ነው ብዬ አላሰብም። እርድና እናንተ እርድና ነው ላንተ ይሄ እኮ ላንተ ነው እርድናው ነው እየታየ ያለው። ቆይ አንዴ ሚኪያስ ካይፍሪን ጋር መመላለስ ተገቢ ነው ብዬ አላስብም። ዝም በላችሁ ወንድም ረጋ ያለ ነው የሆነ እርጋታው ምናምን ደስ ይላል። እኔ ተመችቶኛል። እኔ ያለሁልህ ከጎንህ ነኝ። እሺ ባትፈልገኝም ብትፈልገኝም ከጎንህ ነኝ። ግን ደግሞ አንዴ አዳምጠኝ። አባሁን በእግዚአብሔር እንደዚህ አትሁን። እግዚአብሔር አዳምጠኝ አንዴ አዳምጠኝ በደምብ። በነገራችን ላይ ሩታ ራሱ ለአብርሃም ፍቅር እንደሌላት እዚህ ላይ እያየሁ ያለሁበትን መንገድ ላጫውታችሁ ላውራችሁ። ማለት ሄርሜላ አሁን ላይ ማየው ሄርሜላ ላይ ፍቅር ትህትና ከጎኗ እንዲሆን አይነት ነገር ነው። ሩታ ደግሞ ብሽሽቅ መብለጧን ብቻ ነው እያየች ያለችው እና በጣም ታስጠጋለች። ግድ የላትም የነካ ሲተቃቀፉ ምን ብሎ እሷ ማሸነፏንና ያንን ነገር እሷ በብልጠት ማለፏን ነው እንጂ
ሩታ ላይ ያየሁት ያለሁት ነገር ፍቅር እያየሁ አይደለም። አሁን እኮ ኦልሬዲ ስታቅፈው ስትጠጋው ምን ስትለው በጣም እንትን እያለሽ ነው። ምንም ኬርለስ ነሽ፣ ምንም እየመሰላት አይደለምና ትዳሯን በዚህ አይነት መልኩ ለማዳን እያሰበሽ ከሆነ አይ ዶንት ኖ እኔ በጣም ተሳስታለሽ ብዬ ነው የማስበው። በጣም ተሳስታለሽ ብዬ ነው የማስበውና ሩታም ይሄን ነገር ብታስተካክል እሺ ስለማስለቀቃታ እንዴት ነው ሐሳብ ምንድነው? ግራ ገባኝ እኮ አብርሃም እንዴ ለመጨረሻ ጊዜ አንዴ እስቲ አጽናናት። እሺ አንዴ ትንሽ ደቂቃ አይገርማችሁም? እሺ የተነሰነሰበትማ ነገር አለ ያለው ልክሽ በቃ ምንም ነገር ይጠምክ ነው ያለው ከጎንክ ነው። እሺ በቃ አሁን ወደ ቤት እንሂድና ከዛ ማውራት ያለብን እናወራለን። የገጠመህም ነገር እሺ ዋልከውንም በሚያስፈራሩህ ነገር ንገረኝ። ምንድነው ያደረግከው? ማስፈራራት ህፃን ልጅ አይደለም የሚያስፈራሩት። ማስፈራራት ያለሽ ምናልባት ስለጨነቀሽ ምናምን ይሆናልና ኦልሬዲ ግን ይሄ ቪዲዮ ሄርሜላን በበጎ መልኩ የሚያገን ነው። በበጎ መልኩ ነገሮችን እየተረዳች እያስተካከለች እንደምትሄድ በበጎ መልኩ በጥሩ መልኩ እሷን የሚያገን ነው። ይቅርታ ምን እያስፈራሩት ነው አብርሃም? እሺ ታዲያ ለምን እንደዚህ ምትሆነው? ያወቅነው ፈቅደው አብርሃም ግን ምን ሆኗል? ምን ሆነ? አጥምደዋል ልጅ ምንድነው ማጥምደው ያለው? እሱ አይጥሮ እንደ ማጥምደው ነው እንደዚህ የምትሆነው? ደሞል አረ በእግዚአብሔር በኢየሱስ ስም አንተ ይሄን ነገር ፈልገህ ሆኖ እንደዚህ የምትሆነው? መደው ፈቅደህ ሆኖ ያስታውቃል እኮ እንዳልፈለገው። ይሄ ልጅ የት ነበር? የት ከርሞ ነው ማለት አሁን የማይመስል ጨዋታ ውስጥ እንድትገቡ እንዳይሆን። አይ ሩታ አግታ ምናምን አስፈራርታው ነው ምናምን አይነት ጨዋታ ውስጥ ከገባችሁ በጣም ተሳስታችኋል። ይሄ የማይመስል ነገር ነው፣ የማይሆን ነገር ነው። ገባችሁ አይደለ? እሱ ህፃን ልጅ አይደለም። ታግቶ ምናምን ተመክሮ ምናምን እንትን የሚል አይደለም። እኔ አንድ የጠረጠርኩት ነገር ነበረ። አንድ የጠረጠርኩት ነገር ምንድነው ሩታ ወይም ደግሞ የጋሽዬ ቤተሰብ ወይም ደግሞ ጋሽዬ በጣም ከባድ ማስጠንቀቂያ ሰጥተውት ነበርና ያንን በመቀበል መመለሱን ነው እኔ እየተረድቼ የነበረው። ግን ያ እንዳልሆነ ደግሞ ምልክት የሆነልኝ ነገር ምን እንደሆነ ታውቃላችሁ? በጣም ድንዝዝ ብሏል፣ ፈዟል። ስለዚህ ይሄ ልጅ ከጀርባ አብርሃም አጣምዝዡ ልጁን ያማታል እንዴ? ከጀርባ አንድ ምን አድርጎ ነው የምትልክ? ያልጣም አታስጨንቅብኝ ባሌን። እሺ ከዚህ በኋላ ሲጀመር አጠገበችን ድረሽ እንዳት ሰንደቅ በቃ አንዴ ወንድሞ የሚያወራው ነገር አለ። ወንድሞ ታወራለህ። ማርያምን በጣም ይቅርታ ሚኪያስ፣ በዚህ መልኩ እኔ ላንተ ሶ ቪዲዮ ላይ ለምን መጣ የጉዳይ ታዲያ? እውነት ሩታ ግን እኔ ከኛ አንጀትሽ መሆኑን በጣም እየተጠራጠርኩ ነው። ቪዲዮ ላይም ጠርተሽ እሷን በሽሽቁ ስለመክተት እንጂ ሆን ብለሽ አስበሽ ምናምን ጭራሽ አይመስልም። ያስታውቃል። የፈለገ ሰውና ያልፈለገ ሰው እኮ ይለያል። እንደዚህ ታይቶ ይለያል። ይሄ ነገር ግን ፍጹም እኔ በጣም ተቃራኒው ነው እያነበብኩ ያለው። እዚህ ጋር ባንገናኝም ጥሩ ነበር። እሱን ነበር ማግኘት የፈለግነው። ከሱ ይልቅ ደግሞ የእናንተ ባህሪ ነው እዚህ ጋር በጣም እያስደበረኝ ያለው። ደበረ እንዴ? ያንተ አይደለም። አንተ ከባለክ እኮ ቆየህ በጣም አይደለም። ከተስማሙ ሄርሜላና ሩታ እኔ አንዳንዴ አስታራቂ ሐሳብ በቃ አግብተውት ሁለቱም ለምን ተስማምተው አይኖሩ? በቃ ይቺም የሰው ባል ትመኛለች፣ ይቺም ያጣችውን ባል ለመመለስ ትሞክራለች። ስለዚህ ተግባቡ። እኔ ግን ሩታን ግን በዛ አይነት መልኩ አልጠበቅኩሽም ነበር። ግን አብርሃም መናገር ያለብህን ነገር ንገረንና ወይ እንሂድበት። ሲጀመር ልጁ እሱ አይደለም የተናገረ ያለው እናንተ ናችሁ። ተይ በቃ አንዴ ቆይ ሩታዬ፣ በቃ እሱ እኛ አይደለም የተናገረው። ቆይ እሱ ይናገር አንዴ። ውስጥ ላይ ያለው ነገር እኮ የተናገረ በቃ አንዴ ውስጥ ላይ ያለክ ነገር አንዴ ውስጥ ላይ የተሰማህን ስሜት በሙሉ ለሄርሜላ ንገራት። እሺ ንገረኝ በቃ መስማት ፈልጋለች። አንዴ ነገራት። የተሰማህንም ነገር አስፈራርተውክም ከሆነ በቃ ወይ በቴክስት ቢያንሳው። እሺ አላለችም። እኔ ከጎንክ ነኝ፣ ደግሞ ምንም ነገር ቢገጥም ከጎን ነኝ። እሺ ነገራት። አፈቅርሃለሁ። እኔ ሄርሜላ ነኝ፣ ግን ታውቀኛለህ። ከዛ ሲቀጥል ግን ስልክ ደግሞ አንተ ሳይለም ግን ባለ ሚስትየው ከጎኑ ነው የልጁ እናት ምናምን እወዳለሁ አፈቅራለሁ ካንተ ጋር ነው የት ምናምን ስትል ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው። አብርሃም ያለውበት ሁኔታ አታውቅም። ምን አድርገው ያለውበት ሁኔታ አታውቅም። እያስጨነቀችው ነው ግን ፈጣሪ ንገረኛ። ያለውበት ሁኔታ አታውቅም። እያስጨነቀችው ንገረኛ። ከምታቅፈኝ አንድ ነገር ንገረኝ። እየተሰናበተሽ እኮ ነው ለመጨረሻ ጊዜ አልገባሽም? አልተረዳም። እኔ ይሄን ሚስጥር
ይሄን ሚስጥር ወጥቶ እንደዚህ የደነዘዘበት ሚስጥር ወጥቶ እስከማይ ድረስ በጣም ጓጉቻለሁ። እውነት ለበለጠ በጣም ነው ጓጉቻለሁ። ምንድነው የምነግርሽ? ኤፍሬም ንገራት። እኔ እንድነግራት አልፈለገም። አንተ ንገረኝ። እኔ እንድነግራቸው አልፈለገም። አንተን አብርሃም መናገር ያለብህ። ከዛ ሲቀጥል አንተኛም ብቻችንን ነበር ማግኘት የነበረብህ። ያለውን ነገር እኮ እኛን ነው አናግረህን እንደዚህ አይነት ነገር ሆኛለሁ ወይ ደግሞ እንደዚህ አስቤያለሁ የወደፊቱን ትዳሬን እፈልገዋለሁ ብለህ እኮ በግልጽ መናገር ያለብህ ከኛ ጋር ነው። እንተዋቸው። እሺ ለሁለት ደቂቃ መጣ አውርተው ረገጣር የሚያወሩትን ነገር በእንገራቸው አስፈላጊ ነው ብዬ አላስብም። ሜቢ አይ ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ማንዳለው ከእንዲህ መደንዘዝ ያስታውቃል። ማን ነው ጫና ያደረገብህ ይሄን ሐሳብ እንድትቀይር በድንገት በአንድ ሳምንት ውስጥ? ያለቴ ነው ማለት ሩታ ደግሞ እንደሚስቴ ነው ማለት ሩታና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም። እኔም የራሴን ህይወት ነው መኖር የምፈልገው። ሩታም ኤፍሬምም ይሄ ነገር ሶስተኛ ጊዜ ሲባል ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ። በዛ ላጠፋሁት ነገር ደግሞ ይቅርታ ጠይቄያቸዋለሁ ስለ ሁሉም ነገር። ደግሞ ይኸውልሽ ይሄ በባልና በሚስት መካከል የሚፈጠር ግጭት ነው። ነገር ግን እሱ ላይ ማኛ ብለን እኮ እናንተ እንድትመለሱና አንድ ላይ እንድትሆኑ ጥረት ነበር። ግን እያየን ያለነው ያንቺ ብሽሽቅ ነው እንጂ ፍቅር እያየው አይደለም። ዛሬ የሩታ አድናቂዎች ልትቀየሙኝ ትችላላችሁ። ይሄ ሀቅ ነው። ቢመርም መዋጥ ነው። በቃ ሀቅ ነው። ከኔ የባሰ ዛሬ እያሳዝነሽ እውነት ለመናገር በጣም ተጎድቷል። ኖ ወይ ራሳቸውን የመጡት ራሳቸው ይሄዳሉ። ለምንድን ነው የምሄደው? እሺ ሄርሚ ያልከኝ፣ ከዛስ ሄርሚስ ምንህ ናት? ከኔ ጋር ምንድን ነው ያሳለፍከው? ንገረኝ። በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀመር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ። ጉዜን ጉድ ምን ታይዋለሽ? የአብርሃም እህት የት ነሽ? አብርሃም ደንዝዟል። አንዱ ተንብነል ላይ እንዳየሁት ጸበል ይዘሽው ልትሄጂ ይገባል ማለት አይደለም። ንገረኝ፣ አንተ አስረዳኝ። ይሄን ነገር የሆነ ነገርማ ሆኗል። ይሄ ልጅ የሆነ ፋይል ተይዞበታል። ከራቁት ቪዲዮ የባሰ ፋይል ተይዞበታል። እኛ አብረን ነው እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። ከዚህ በላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ የፈራው ደረሰ። ይቺ ልጅ በቃ ምን ያህል እንደምትወደው ነው ያየነው። በቃ ፍቅር ነው። ከዚህ በኋላ እኔ በሩታ ሳይድ ብቻ አይደለም መሀል ላይ ኤርሜላንም ሳይድ ይዛለሁ። በቃ ለምትወደው ነገር ምን ያህል ዋጋ እንደምትከፍል ለምትወደው ሰው እያየው ነው ያለሁት። በቃ ሚስቱ አልፈልግም ብላ አንቀራ ከተፋችሁ በኋላ ነው አንስታ ሰው ያርጋ ያቆመችው ነበርና አሁን ላይ እውነት ለመናገር የኤርሜላን እውነታ ነው እየተረዳ ያለሁትና አሁን የደረሰባት ነገር እጅግ ያስደንቃል። ምን እንደሚፈጠር መጨረሻው ማየት ነው። በነገራችን ላይ የአቡንና ደግሞ የጽጌን ነገር ደግሞ እስኪ መለስ ብለን ደግሞ አንዳንድ ጉዳዮችን ለማየት እንሞክራለን። ኤኒዌይስ የሄርሜላ እንደዚህ መሆን በጣም ልቤን አሳዝኖታል። በጣም አዝናለሁ። ሄርሜዬ ጤና እንደምትሆኚ ተስፋ አደርጋለሁ። ግን የጤናዋን ሁኔታ ደግሞ እህቷን ደወል አድርገን የምንጠይቅ ይሆናል ማለት ነው። ውድ ቤተሰቦቼ ወዳቸዋለሁ። ባይ